ዓለም ቆንጆ ነኝ ምናምን አንድ ኦሮሞ ሲያጋቁም እስኪ ልንገርሽ የጎጃም ባላንቴና ቢያይ በጥፊ 3 ጊዜ ዘርግቶሽ እሷ ጋር ነው የሚሄደው እየነገርኩሽ ነው። የሾው ስፒድ ጉዳይ ዛሬ መነጋገሪያ ነው። አዎ እንዴት አየው ሶፊዬ? እኔ ያዶናይ ደግነት ተመችቶኛል። አዶናይማ አንደኛ ነው። በጣም ጎበዝ ልጅ ነው። በጣም የዋህነቱን ወድጄዋለሁ። አዎ ፋሚሊ ዛሬም ተመልሰን መተናል። ዛሬም እንደተለመደው ለእናንተ አነጋጋሪ አዝናኝና አስቂኝ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ለዚህ ቻናል እዚህ አዲስ ከሆናችሁ ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። ደግሞ 1000 ልንገባ 300 ምናምን ሰው ነው የቀራልና ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ደግሞ ሰብስክራይብ ላላረጋ እንዲደርስ ይሄን ቪዲዮ ሁላችሁ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ የኸዋን ከጥሬ ስጋ በኋላ ስፒድ ልክ አይደለም ይሁ እያለ ነው። ኸዋን ማነው ጥሬ ስጋ የሰጠው? ጥሬ ስጋ ሜድ ኢን ኢትዮጵያ ካልሆንክ አይሆንልህም። ሆድህ አይችለውም። እንዴት ሰጣችሁት ወይ እናንተ? ይሄን እዚህ አርገነው የኛን አይሾ ስፒድ ልንልክ ነው። አይሾ ስፒድ ላይማ ተቅማጥ ነው የለቀቁበት። እዛ ጋር ጥሬ ስጋ ቡና ምናምን ሰጠው። አሁን ደግሞ ሀገሩ ሴት ገና ኮሶ ያያል። የሾው ስፒድ ጉዳይ ዛሬ መነጋገሪያ ነው። አዎ እንዴት አየው ሶፊዬ? እኔ ያዶናይ ደግነት ተመችቶኛል። አዶናይማ አንደኛ ነው። በጣም ጎበዝ ልጅ ነው። በጣም የዋህነቱን ወድጄዋለሁ። አዎ በጣም ደስ የሚል ልጅ ነው። ምክንያቱም ቅን ነው ታውቃለህ። እኔ ብዙ ጊዜ ብሎ ደስ ለዛኛው ልጅ ብሎ እኮ ነው ግርም የሚፋለጥለት እኮ ያውም እየተገፋ እየተደበደበ እየተረገጥክ። አዎ በጣም ደስ ይላል። እንዲህ አይነት ማለት አፕሪሺየት ማድረግ ያለብህ እንዴ ይሄ ቅንነትን ቅንነት መበረታታት አለበት። አንዴ ላዶናይ በጭብጭ ላዶናይ ከሲዲ ስፖርት ይድረስ። አዶናይ ተመችተናል። ሪስፔክት። አዶናይ ይችላል። በቃ ሙሉ የኢትዮጵያ ሕዝብ ነው የመሰከረለት ለአዶናይማ። በቃ የሚገርም ሰው ነው። እዛ ጋር አይታችሁታላ ለአይሾ ስፒድ ኢትዮጵያ እንዴት እንዲያልፍለት ሲጣጣር እንደነበረ። ጆንዳንና አዶናይ ደግሞ ምንድነው አንድ ዕቃ በጋራ ተጠቀሙ እንጂ የትኛው ጸብ አላቸው? ምንድነው ጸባቸው? ያልገባኝም እኔ ቶሚ ይዟቸው መጣ ከዚህ ጋር ይዟቸው መጣ። ከዛ እንደ ቦክሰኛ ሁለት ተቀጣሪ እጃቸውን ይዟቸው ህዝቡ ደግሞ ይሄ በግዝ ምንድነው? ምን ሆኑ? ተጣጣው ነበር ወይ እዛ ስጨው ነበር አይደል? ምን ሆኑ? የራስ ህዝብ ነው አቀሳስረ እኔ ምንም ጸብ እንዳላቸው አይደል? ያስጀበር ሸብን አንድ አመት ነው የበሰበሰው። ይሄ ደግሞ ከዛ መጣ ከካናዳ በቃ እዚህ ተፈተፈ እያለ ነው። በምንም ተአምር በቃ ከጃኒ ጋር ሆነ እንጂ ምንም ጸብ የላቸው። ህዝቡ ግን የሆነ በቃ አሽቋላጭ አታሽቀብጡ የተባላችሁ ነው። ያልተጣላ ሰው በግድ በቃ ታጣላላችሁ። ተመልከቱት፣ አዶናይ ተገፈተረ። ተመልከቱ ሲገፈተር። አዶናይ ትናንትና እንደዚህ ሲገፈተር እንደዚህ ሲታገል የነበረው የዚህ ልጅ ህይወት ለመቀየር ነው። ይሄ ልጅ ፌመስ ሆኖ ታዋቂ ሆኖ ዝነኛው ነው በዓለም መድረክ ላይ ህይወቱ እንዲቀየር አዶናይ እንደዚህ ሲገፈተር እንደዚህ ክብሩን ሲያጣ ነበርና በጣም ነው የሚገርመው። በርካቶቻችሁ ሲስታከሮች ካሜራ ይዛችሁ ራሳችሁን ለማፈመስ እንዴት አድርጌ ከዚህ ሰውዬ ጋር ፎቶ ተነስቼ ዝነኛ ሆናለሁ ብላችሁ ነበር ስትጨነቁ የነበሩት። አዶናይ ግን ተናግሬ ነበር። በጣም የዋህነት ቅንነት ገና ከዚህ በላይ ከፍ ያደርጋል። አይሾ ፈጠነ እንግሊዘኛ ተለማመድ ብራዘር ተለማመድ። እንግሊዘኛማ እኮ ተለማምዶ ነበር እኮ አይሾ ስፒድ ከመምጣቱ በፊት እኮ ተለማምዶ ነበር። ግን ያው አይሾ ስፒድ እንዴት እንደሚፈጣጥን አይተዋል። እዛ ጋር አማርኛውንም ያስጠፋበት። ቸኮልኩ ትንሽ። ያው ደግሞ እኮ ሲይዙ እኮ ጓጓው ብላል አይተዋል ነበር። አዎ ስገባማ እንደዛ እንደ ውሻ እየጮፍኩ ነው የገባሁት። ላይክ ከዚህ በፊት እኮ እኔ ምናምን ስላየው እኮ ነው ስጠረጠር ያልተከተብከው መስላቸው ነው የያዙ። What's wrong with you niggas, man? ታኩር ነብስ አይማርም። ታኩር ግን እኮ የምራቸውን ነው። እብዱሻ እየበዛ ነው። እብዱሻ እየበዛ ነው ያለው። አሁን መከተብ አለባችሁ። እንደው በተለይ እንደ ውሻ ምጥጮ መከተብ አለባችሁ። የዚምባብዌው ስፒድ እንግሊዘኛ ይናገራል፣ የኛው ሀገር ስፒድ ደግሞ እንግሊዘኛ ይናገርም ማለት ነው። የባሪያ ልጅ ስላልሆነ እኮ ነው እንግሊዘኛ መናገር ያልቻለው ማለት ነው። የባሪያ ልጅ ስላልሆነ የጀግና ልጅ ስለሆነ ነው። ገብቷቸዋል። ዚምባብዌ ማለት ነው ከ1890 እስከ 1980 ድረስ ማለት በባርነት ውስጥ ለ90 ዓመታት ማለት ነው በእንግሊዝ ባርነት ውስጥ የነበረች ሀገር ናት እንደምናውቃት ማለት ነው።
ሀገሪቷ ስሟ ራሱ ማለት ነው ሳውዘርን ሩዲሻ ነበር የምትባለው። እነ ሮበርት ሙጋቤ ከመጡ በኋላ ነው ስሟ ተቀይሮ ዚምባብዌ የተባለችው ማለት ነው። እግዚአብሔር ነው ብላችሁ እንግሊዘኛ መናገር ነው ያለባችሁ ተብሎ ቅጥቅጥ ተደርገው የራሳቸውን ቋንቋ እንዳይናገሩ ተደርገው ድፍጥጥ ተደርገው በእንግሊዝ ቁጥጥር ስር ለ90 ዓመታት ተሰቡት። ለ90 ዓመታት ማለት ነው በእንግሊዝ ቀኝ ግዛት ውስጥ ስለነበረች ነው። ይሄ የዚምባብዌው እንግሊዘኛ ይናገራል። የኛ ሀገሩ ልጅማ የጀግና ልጅ ነው። የጀግና ልጅ ነው። የነ ሚኒሊክ ዘር ነው። እሱማ የነ በላይ ዘለቀ ዘር ነው። እንግሊዘኛ አይናገርም። አስተርጓሚ ያስፈልገው ነበረ እና አዶናይ ምናምን ነገር ሲያስተረጉሙ ነበር። እውቀትም አይደለም ደግሞ ይሄ ማለት ነው። በቃ የጀግና ልጅ ነው። ስለዚህ እንግሊዘኛ እንዲናገር ተደፍጥጦ ተገርፎ ምናምን ያደገ ልጅ አይደለም። የዚምባብዌ ደግሞ እየተገረፈ ማለት ነው እንግሊዘኛ ተናገር እየተባለ ያደገ ልጅ ስለሆነ ነው። የባሪያ ልጅ ስለሆነ ነው። እንግሊዘኛ እውቀት አይደለም ግን ማወቁ አስፈላጊ ነው። ኢንተርናሽናል ቋንቋ ስለሆነ አሁን አይሾ ስፒድ ኢትዮጵያ እዛ ጋር እንግሊዘኛ ቢያቅ ኖሮ እንደዛ እንትን አይልም ነበርና በቋንቋ አትፈተኑ ነው የምለው። እንደ እንግሊዘኛ እርኩስ ሆነ ቋንቋ አለ። እንደ እርኩስ ሰይጣን ሆነ ቋንቋ ብቻችሁን ለቤታችሁ ሆናችሁ ብቻችሁን ስታወሩ ትችላላችሁ። ሰው ስታወሩ ይጠፋባችኋል። እኔ እኮ በጣም እርኩስ ሆነ ቋንቋ እኮ ነው እግዚአብሔር። ኧረ እርኩስ ብቻ በስማ ብቻችሁን መስታወት ላይ ስታወሩ በጣም እሳት ናችሁ። በደንብ ነው የምታወሩት፣ ከፍ ዝቅ እያላችሁ። ከሰው ጋር ስታወሩ ይጠፋል እግዚአብሔር። እንደ እንግሊዝኛ እርኩስ የሆነ ቋንቋ ነን። እርኩስ እንዴ! እኔ እኮ በጣም ደፋር ስለሆንኩኝ እኮ ነው አሁን በጣም ኢንፍሉዌንት የሆንኩት እንግሊዝኛ እንጂ እኮ እንግሊዝኛ በጣም እኮ ከባድ ነው። አይምሮ ውስጥ በቃ አይምሮ ውስጥ እኮ በሌለ እኮ ነው። መስታወት ላይ ስታወሩ እንግሊዝኛ እሳት ነን። ፓስ ትጠብቃለህ፣ እነ ወዝ ምናምን ታገኛቸዋለህ። ፊቸር ታወራለህ፣ ፊቸር ታወራለህ ምናምን። አሁን ፕሬዘንት እያወርኩን ስለ ፕሬዘንት በደንብ ህጉን ጠብቀህ ነው የምትሄደው ነው። እስቲ ከሰው ቀረብ፣ እስቲ ከሰው ጋር እስቲ ወሬ ማውራት ጀምር እንግሊዝኛ። ሁሉም ስፔሊንጎች ካፒታል ሌተር ይሆናሉ። ሁሉም ስፔሊንጎች ካፒታል ሌተር ይሆናሉ። ትግል በቃ ትግል። በዛ ላይ የምናስበው ሰከንድ ረጅም ሰዓት እንደ እንግሊዝኛ የተረገመ ቋንቋ አለ እንዴ? የተረገመ ቋንቋ አለ እንዴ? እንግሊዝኛ እኔን አሜሪካ ኤምባሲ ምን አደረገኝ ታውቃላችሁ እንዴ? እኔ እኮ አሜሪካ ኤምባሲ እኮ እንግሊዝኛ እኮ ሁሉም እኮ ፊደል እኮ ካፒታል ተርኩ ይሆኑብኝ። እንዴት አደረገ ኤል ላውጣት? ቆይ ጉሮሬን ቡጥጥ ያደረገች ኤፍን ማን ላውራት? ስለ ኤፍ በኤፍ የሚጀምር ቃል ለማውራትማ ኤፍ ደግሞ ከፋቷ እንደዚህ ነች። ፍቃይ ልገለኝ ስሞል ሌተር ለማድረግ ስትሞክሩ ይጠፋሉ። በካፒታል ሌተር ላውጣው ስትሉ ስታክ። ፓርደን እንደምን ፓርደን ያልኩት ለምንድን ነው? የመጀመሪያዋን ፊደል ፒን ስሞል ሌተር አድርጊያት የፈጠነ ስላወጣኋት ነው እንጂ እንደ እንግሊዝኛ ቋንቋ የተረገመ እርኩስ መንፈስ ያለበት ሰይጣናዊ እንዲህ። እኔ እኮ በጣም ደፋርና ጀግና ልጅ ስለሆንኩ ነው እንግሊዝኛውን ጥሩ የሆንኩት። እሱን ተወና ሌላ ቀጥል። አይ ካን ቶክ ጋይስ አይ ካን ቶክ። ምንም ችግር የለብኝም። እኔ አሁን አውቅበታለሁ ምን ማውራት እንዳለ ይሄን አውቃለሁ። የከበረኝ እንግሊዝኛ ካለኝ በአስረዳሃለሁ፣ በእጅ አስረዳሃለሁ። ይገባል። ወደ ነው 6,000 ቲሸርት 6,000 ቲሸርት ሰጡለት። አለም ነው የመከራ ነጋዴ ጉድ ሰሩ። እስቲ እግዚአብሔርን በሉ 6,000 ብር። ኧረ እንደው እሱ ኖርማል ነው። እስካርቦን ያላየህም እንዴ? እውነት ነው። የት ሄዱ ነው? ቦሌ ነው። ኧረ መርካቶ ውስጥ የት ሄዱ ነው? 6,000 ቦሌ። ኧረ መርካቶ ነው። ቦሌ ሊሆን ይችላል። ቦሌ መርካቶ 3,000 ብር ነጠላ 5,000። እስቲ መቤቴን በሉ፣ እስኪ መቤቴን በሉ። ሁሉም ሰው ነው የደነገጠው።
እንደውም ቲሸርቱ ኖርማል አይደለም ግን ያው ከስካርቦ አንፃር ኖርማል ነው። ስካርቦ አለ 5000 ብር የተባለ በጣም እኮ ማንም ያልሰራውን ስራ ነው የሰራው። እውነት ነው። ቸኮልኩ ትንሽ ያው ደግሞ እኮ ሲይዙ እኮ ዋው ብለሃል። አይተዋል ቪዲዮ ብያለሁኝ። አሁን እያየሁት እኮ ነው። ዋው ነው ልትነሳው መስሎት እኮ ነው የወረወረ። ዋው ነው ዋው እንዴት ነው ዋው አረ ዋው እኮ ብለሃል። ወለ ቪዲዮ ነው አይቼዋለሁ። በጣም ነው ዋው ያልከው። አዎ ስገባማ እንደዛ እንደ ውሻ እየጮፍኩ ነው የገባሁት። ላይክ ከዚህ በፊት እኮ እኔ ኬንያ ላይ ምናምን ስላየሁ እኮ ነው እዛ ሰላም ነው ስጠረጥር ያልተከተብከው መስላቸው ነው የያዙ አጫጫው። አሁን ከሚሰራብኝ ቪዲዮ በለጠ እያሰራብኝ ነው። እንደራቴ እኔ በቃኛው ብቻ በቃ አልፏል። ሾርባ ምናምን ጠጪ ዝም ብለሽ ምን እጠጣለሁ። ደህና እንደተለመደው ደህና ነኝ እኮ። ኧረ አንተ ተው እንደዚህ አፍርጠው። አይስክሪም እየተሰጠ ነው ለራስ ጉሮሮ ደርቆ። ኧረ ለራት ይስጥልኝ ለራት ይስጥልኝ። እኔ ምንም አልሆንኩም። ብቻ ይመቸው በቃ ወላሂ ብቻ እኔ ቀልድ ነው ግን በቃ የሚገርም ስራ ነው የሰራችሁት ወላሂ። ቴንክ ዩ ሶ ማች። አዎ እውነት እኔ ኮርቻለሁ በራሴ በጣም ኮርቻለሁ ትላለህ እንዴ? ቴንክ ዩ ሶ ማች ራምዚ። ያን ሁሉ ቪዲዮ ሰርተህ ታዲያ በባዶ ትመጣ የኢትዮጵያ ሕዝብስ ምን ይላል? በጣም እግዚአብሔር። ኧረ በባዶ ይመጣ ይሻለው ነበር። ወደ ስራው መቼ ነው የምትመለሺው? ኢሉዬ ቴንክ ዩ ሶ ማች። ወደ ስራ በቅርቡ ይመለሳል። ክትባቱን ይከተብና ረሃብተኛ ሆን እኮ አንድ ቲሸርት $6000 የሚጠየቅበት ኪንግ ሲስ ዋይስ ኪንግ ትላል። ምን አባሽ ነው ኪንግ? የታባሽ ስለ ኪንግ የታውቂያለሽ? ግን ትሸቅይበታለህ። ኪንግ ሲስ ኢትዮጵያን ኪንግ ይምጣ ብትባል ግን አሁን እቺ የመጀመሪያ ተቋሚ ነው። እሷ ግን 6000 ብር ዶላር ምናምን ትላለች። አውቃ እኮ ነው። $50 መናገር አቅቷቸው እንዳይመስላችሁ። ብልጥ ነው አበሻ፣ ገብጋባ ነው አበሻ፣ ሆዳም ነው አበሻ። የዛሬው አበሻ ለኢሜጁ አይጨነቅም፣ ለክብሩ አይጨነቅም። እንደዚህ አይነት ሰው ሲመጣ እንደው መሸለም ነው እና ችግር ነው አሞጣ ስፒድ I love you my brother ና ብትፈልግ ነው አልፈልግም ገንዘብ ይሄን ሰል ብትዩ ስፒድ አይወጣም ዝም ብሎ ኖ bring my cash ነው። እናንተ ግን ገብጋባ 6000 9000 ጥቁር እኮ ነው ቢያንስ እንደኛ እኮ ነው። ጥቁር እኮ ነው እንዴ ያኛል ጭካኔ ምንድነው? ነጠላንም $5000 ክፈልን። ይሄ እኮ ለማኞች ናቸው። ኢትዮጵያ የወረዱ የረከሱ ናቸው እየተባለ ነጮች ኮሜንት ሲያደርጉ ብታዩ እሱ ጋር ሄደው ሲጀመር አይሾ ስፒድ ራሱ ሀበሻ ነው። አይታችሁታል። እዛ ጋር ብር ጨምር ስትለው በቃኝ በቃ ከዚህ በላይ አልጨምርም እንኪ ቲሸርት ሲላት የፈጠነ ነው በቃ ወሰደው ያለችው። ግን 6000 በጣም ለቅሶ ቤት ሆነ የፀጉር ቆራጩ ነገር ትዝ ሲለ ሰው በቃ ሌላ ታሪክ። የፀጉር ቆራጩ ነገርማ ተው አይነሳም። የኢትዮጵያ ሕዝብ መደበሪያ ነው የፀጉር ቆራጩ። በጣም በቃ አይረሳውም። የኢትዮጵያ ሕዝብ አይረሳውም። ይግባ አሬ ፀጉር ቆራጫ አልቅም እንደ ቪዲዮ ምንድነው? አረ አባሮ ያዘው ይግባ ምንድነው? ይግባ ብሎት አይደል እንዴ? ትኬ ቆርጠን ንግባ እኔ ፀጉር ቆራጭ በቃ አሳዘነኝ።
ኧረ ይሄን ፀጉር ቆራጭ አራት አንገላቱት እንዴ! ፀጉር ልቁረጥ እንጂ ልግደላለ ወይ እንዴ? አንገላቱት እኮ በጣም እንዴ! አሁን ለምንድን ነው ግባ ብሎት አባሮ ያዘው? ለምንድን ነው? እሺ እኔ እንዲህ ነኝ ያለም ቆንጆ ነኝ ምናምን አንድ ኦሮሞ ሲያቀቁም እስኪል ልንገርሽ የጎጃም ባላንቴና ቢያይ በጥፊ 3 ጊዜ ዘርግቶሽ እሷ ጋር ነው የሚሄደው። እየነገርኩሽ ነው። አሁን ሴት አምጣችሁ ከጎኑ የአማራ ሴት ቢያይ ስፒድ አይሄድም፣ ዜግነቱን ይቀይራል። ኦሃዮ ምን ይሰራለታል? እዚያው ሆኖ ነው ላይ የሚሰራ የጎጃም ባላንቴና ስላላየ ወሎዬን ቢያይ ምን ልታረጉ? የወሎ ቺክ ቢያይ ስፒድ አይሄድም። ጨርሻለሁ ነው ግን አሁን አንድ ኦሮሞ እንዲህ እያለ አይ ስታምር ደግሞ ኦሮሞ እናንተ ዘረኛቱን ኦሮሞች ከታች ኮሜንታቸው ወይ ኦሮሞ እኮ ኢዝ ፕራውድ እናደርግበታለን ምናምን እነዚህ እንደ ኢትዮጵያዊ ማለት እንደ ጉዳይ ሌላ አይራ ቆርጣችሁ ላኩላት ለጎጃም ባላንቴናዋ ሁላችሁም እየቆረጣችሁ ላኩላት። አረ ጋርዶች እኮ መቀስ ምትን ያስወረድሽ እኮ ተቀባበሉሽ። እንደዚህ ግርሽ ምናምን ወደ ላይ ይጥናጭ አንተማ ብትሆን እንዴት እንደሚያደርጉ እኔ ማይረጋግጡኛል። ጭራሽ በእንታ አልታይም ሁላ አትታይም ነበር። እኔም ጻጉሬ ነው እንደዛ ሲወርቅ እንደዚህ ብሎ ሲወርቅ ቪዲዮ ሳይ እኮ ነው እኔ እንደዛ መውደቂን ሁላ ያወቅኩት። አሁን ቪዲዮ ሳይ እኮ ነው ለመናገር ማለት ሲገፈትሩኝ ነው እንጂ ወርቄሽ እንደሳሳው ቪዲዮ እንዴ ወርቄ ነበር እንዴ ያልኩት። አረ ሱፍ አድርገው ነው እንጂ ቲሸርት ምናምን ቢያደርጉማ ጀለስ አይፈቱሽም። ጭራሽ ሱፉ ይዟቸው ነው። አሬ ሰው እንደበሰው ነበር የሚመጣው። አንተ ግን እግዚአብሔር እኔን የሚያክል ሰው ሁለት እነዛም የሚያክሉ ሰዎች በሙሉ ኃይላቸው ነው የገፉኝ። እንደዚህ ቢያደርጉኝ ይበቃቸው። ተቀባበሉ እኮ በስማ እግዚአብሔር የሆነ ሰው እኮ ገብተሻል። ደንግጠሽ እኮ ፖሊሶች ናቸው ያወጡሽ። አንቺ አልታወቀሽ። ኧረ አልተደናገጥኩም። ቆይ ላስረዳችሁ። አልተደናገጥኩም ማለት ነው። ሩጫሽ ለራሱ ጉልበትሽ እየተመታ ነው የሮጥሽው። እናቴ ደግመህ ይኸው ቪዲዮ። ኧረ በእናትህ እስኪ አታሳጣኝ አንተ። የተሰራው ይበቃል እንዴ ያብሰዋል እንዴ ምናምን የሚመሮች አይደለም ገና የሚመሮች ለራሱ ያበረታቱሻል። እናቴ ያበረታቱሽ ነው ያበረታቱሻል የሚመሮች። ይሄን ማወቅ አለብህ። በቃ አብሽሪ በቃ ደስተኛ ነሽ እኮ ፊትሽ ላይ እኮ ደስታ እኮ ነው ያለው። ሲጀመር እንዴ በጣም ፖስት ቼል እንዴ ሲጀመር እኔ እኮ ነኝ የፖስትኩት በራሴ አካውንት እኮ ፖስት አድርጌዋለሁ። ጋርዶቹ ግን እንደዚህ አይደረግም። አይታችኋል። የአይሾ ስፒድ ጋርድ ሲወረውረው የኢትዮጵያ ፖሊስ ነው የተቀበለው። የኢትዮጵያ ፖሊስም ተቀብሎ መሬት ላይ ከመሬት ሲነሳ ይዘውት ወደ ፖሊስ ጣቢያ ራሱ ወስደውት ነበር። ወዲያው ለቀቁት እንጂ በጣም ፋሚሊ የዛሬ ቪዲዮአችን የኔ ይመስል ነበረ። እንደወደዳችሁት ፈታ እንዳላችሁበት ተስፋ አደርጋለሁ። አይሾ ስፒድ እንዳያችሁት ነው ኢትዮጵያ መጥቶ ስንቱን ጉድ አሳየን። በተለይ ያ ጻጉር ቆራጩ እኔ እስካሁን በጣም ነው በቃ ያሳዘነኝ። ባይቆርጥ ቢቀርበት። እናንተን ደግሞ በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ።